በቻይና ኔፓል ድንበርም አስደንጋጭ ጎርፍ። በጥቂት ደቂቃዎች ውስጥም የውሃና የጭቃ ጅረት መንገዱን ማጥረግርጎት ሄደ። በቻይናና ኔፓል ድንበር አካባቢም የተከሰተው ይህ ከባድ የድንገተኛ ጎርፍ በአካባቢው ከፍተኛ ጉዳትም አድርሷል። ግን ይህ ጎርፍም ያስከተለው ምንድነው? ምን ያህል ጉዳትም አደረሰና አሁን በአካባቢው ምን እየተደረገ ነው የሚለውን በቀጣይ ቪዲዮ እንመለከታለን። እንኳን ወደ ቻናላችን በደህና መጡ። ኦገስት 26 በ2026 በቻይና ቲቤት እና ኔፓል ድንበር አካባቢ ከባድ የድንገተኛ ጎርፍ ተከስቷል። አደጋው በተለይም በጂሮንግ አካባቢም ከፍተኛ ተጽዕኖ አድርጓል። የበረዶ ግግር መፍሰስም የውሃ መጠንም በድንገት መጨመርና የጭቃና የድንጋይ ፍሰትም አደጋውንም ይበልጥ አስከፍቶታል። የውሃው ኃይል በመንገዶች በመሰረተ ልማቶችና በአካባቢው ባሉ ህንፃዎች ላይ ጉዳት አድርሷል። ምን እንዳስከተለ ደግሞ በቀጣይ ዝርዝር እንመለከታለን። በዚህ ቦታ ላይ ምን ያክል ጉዳት እንደደረሰ ባለሙያዎች እንደሚገልጹት በከፍተኛ ተራራማ አካባቢ የበረዶ ግግር መፍሰስ ከፍተኛ የውሃ ፍሰትም እንዲፈጠር ሊያደርግ ይችላል። ይህ የውሃ ከጭቃና ድንጋይ ጋር ተቀላቅሎ በጣም ኃይለኛ የሆነ የዴብሪስ ፍሎ ፍሰትን ሊፈጥር ይችላል። በተራራማ አካባቢ ያለው የመሬት አቀማመጥ ይህ አይነት የጎርፍ የበለጠ አደገኛ ያደርገዋል ሲሉ ባለሙያዎች ተናግረዋል። የማዳንን ስራ በተመለከተ ከአደጋው በኋላም የፍለጋና የማዳን ቡድኖች ወደ አካባቢው ተልከዋል። የተጎዱ ሰዎችንም ለመፈለግ የመንገድ መስመሮችን ለማጽዳትና በአደጋው የተጎዱ አካባቢዎችንም ለመድረስ ስራዎችን ቀጥለዋል። ነገር ግን በተራራማው አካባቢ ያለውንም አደገኛ የአየር ሁኔታ የማዳንን ስራውንም አስቸጋሪ አድርጎታል። ይህ አደጋ የተራራማ አካባቢዎች ላይ የሚከሰቱ ድንገተኛ የጎርፍ አደጋዎች ምን ያህል ኃይለኛ እንደሆኑ ያሳያል። እስካሁን ለደረሰን መረጃ ይህንን ይመስላል። ከዚህ በኋላ ለሚመጡ አዳዲስ መረጃዎች እንዲደርሷችሁ ከፈለጋችሁ ቻናላችንን ሰብስክራይብ እና ላይክ በማድረግ ይጠብቁ።